የመጀመሪያ ጓደኛዬ እኮ ነህ። ደግሞ ይቅርታ። ለምኑ? ኤሚ ምን ሆነች? የሰማው ነገር አለ? ተናገር እንጂ ምን ይዘጋል? ኤሚ ምን ሆነች? አሚ ታማ ሆስፒታል ገብታለች። ሰብስክራይብ እና ላይክ እያደረጋችሁ አይደለም? ተው ብሻል። የምርህን ነው? አመሰግናለሁ። ደግሞ መናገር አያስፈልግም። አንድ አምሮብሻል አልኩሽ አይደል እንዴ? ምን አለበት ቆይ ደግመህ ብትነግረኝ። እኔ እምልሽ ዛሬ ማታ ኮከቦች ይወጣሉ ሲባል ሰምቻለሁ። ለምን ብቻዬን ከመሄድ አብረን እና አብረን እንድንሄድ ፈልገህ ነው? እንደዛ ነገር እና ኧረ ተረጋጊ። የት እንዳለን ረሳሽ እንዴ? ለማንኛውም ከክላስ በኋላ ሐይቁ ጋር እንገናኝ። እሺ ቻው። እኔ ልወጣ ነው። እሺ ቻው። በቃ እኔ ልወጣ ነው። እሺ ቻው ሄኖክ። ኮከብ ቆጠራ ተገናኙ። አየሻት? አታምርም? ታምራለች። የምር ወደድሻት? አዎ በጣም። በህይወቴ ለመጀመሪያ ጊዜ ነው እንደዚህ ደስተኛ የሆንኩት። አመሰግናለሁ ይሄን የመሰለ ቦታ እንዳይ ስለጋበዝከኝ። ቀለል አድርጌው። ኧረ አመሰግናለሁ ማለት አይጠበቅብሽም። ይሄን የመሰለ ቦታ ለዚያውም ደግሞ ከአንተ ጋር ማየት ምን አይነት ስሜት እንደሰጠኝ አታውቅም። ተይ እባክሽ። ምንድነው? አንቺ ዛጋ ጅብ ነው። ጅብ የምርህን ነው? ጅብ ነው? እባክሽ አውቄ ነው። ነይ። አውቄ ነው? አንተ ያማል እንዴ? ድጋሜ ታስደነግጠኛለህ? ነይ በቃ። ሁለተኛ ጊዜ ሁለተኛ አላምንም። እሺ ሆ ልገለኝ ነው እንዴ? ነይ አሳዎቹን ነይ እያቸው። ነይ እስኪ አሳለ እንዴ? አየሻቸው? አያምሩም አሳዎቹ? ያምራሉ ልክ እንዳንተ። አንቺ ይህን ነገርሽን አታይም? እሺ በጣም ይቅርታ። አዎ አንተ ጋስ? እኔ ጋም ደግሞ ስለ ፍቅረኛ ሰማሁ። በጣም አዝኛለሁ። ማዘን አይጠበቅብሽም። ለእኔ ያለፈ ነገር ነው። የምርህን ነው? ለምን? እኔ እንጃ። ከዚህ በኋላ ግን ላፍቅራት አልችልም። ኦ ገባኝ። እጄ ላይ 2 የሲኒማ ቲኬቶች አሉ። እንደምታውቂው ደግሞ ከፍቅረኛዬ ጋርም ተለያይቻለሁ። አብረሽኝ መሄድ ትፈልጊያለሽ? የእውነትህን ነው? ከኔ ጋር መሄድ አያስጨንቅህም? አይ ምናልባት ሰው በኔንስ? ይሁና። ከጓደኛዬ ጋር ሲኒማ ቤት መግባት ፈልጌ እንደሆነ ነግራቸዋለሁ። ጓደኛህ? አዎ። አየህ ልክ ነበርኩ። ግን ብዙ አትደሰቺ። ጊዜያዊ ጓደኛሞች ነን። ይሁን እባክህ። የመጀመሪያ ጓደኛዬ እኮ ነህ። ደግሞ ይቅርታ። ለምኑ? ትምህርት ቤት ሲናገሩሽ እያየው ምንም ባለማድረጌ። የመጀመሪያ ጓደኛዬ ያላለች አልተጨነኩም። እንደዚህ ስልሽ ደግሞ ለአንቺ የምጨነቅ እንዳይመስልሽ። ቆይ ጓደኛ መሆን ሲገባል ለምንድነው እንደዚህ ክፉ የምትሆንብኝ? ምንድነው ግን ችግርህ? ችግሬማ እኔን ለመቅረብ መከሬን የምታሳይኝ ነገር ነው። ግልጽነት ጥሩ ነው። እኔ የምለው አንድ ቀን እንኳን እንደ ጓደኛ አይተኸኝ ታውቃለህ? አላቅም። እንዲህ በማለት አልቀረም። ለምቼዋለሁ። ቆይ ግን እንዴት ድንጋይ ልብ ነው ያለህ? ኤሚዬ ክላስ ከመጣሽ እኮ 3 ቀን አለፈሽ። በተናገርኩሽ ነገር አኩርፈሽኝ እንደሆነ አውቃለሁ። ግን ማንጋ እየተላላክን መቼን ከዛግሚ ጋር ነው አይደል? እንደዛ ያልኩሽ። ይቅርታ ደግሞ እባክህ እሱን ተውና ክላስ ደውይልኝ። ቀድሞ ከገባን እንደማያስገባን ታውቃለህ። ጠብቀኝ። ሰሞኑን የማይሆነ የተፈጠረ ነገር አለ። አዎ እባክህ። ዝም ብላ ጠፋች እኮ። ዛሬም አልመጣሽም። ስለ አንቺ ምንም ሳልሰማ ሳምንት አለፈ እኮ። የእውነት በጣም ይቅርታ። ቆይ ለምንድን ነው የማትመልሽልኝ? እባክሽ ተመለሽና አውሪኝ። በጣም ናፍቀሽኛል። አንተን አይደል እንዴ የምፈልገው? ምን ነው? ምን ሆነ ነው? በሰላም ነው?
አሚ ኤሚ ምን ሆነች? የሰማው ነገር አለ? ተናገር እንጂ ምን ይዘጋል? ኤሚ ምን ሆነች? አሚ ታማ ሆስፒታል ገብታለች። እርግጠኛ ነህ? አዎ እነ ሰብሊ ሲያወሩ ሰምቼ ነው። ለዛ ነው ክላስ የቀረችው። ታውቃለህ፣ ክፉ ነገር ተናግሬያት ነበር። በዛ ምክንያት የቀረች ነበር የመሰለኝ። ግን አሟት ከሆነ ሲሻላት ትመጣለች። እንሂድ በቃ። ግን ሄደህ ማየት ሳይኖርብህ አይቀርም። ያለችበት ሁኔታ ጥሩ አይመስለኝም። ተመልሳም የምትመጣ አይመስለኝም ከዚህ በኋላ። ምን? እና አሁን የት ነው ያለችው? ሆስፒታል ታማ ተኝታለች። ሆስፒታል? ወይኔ። ፍቅር ሰላም። ኤሚ ሙሉጌታ የት ክላስ ነው የተኛችው? እሺ ሰላም። ሰላም። የኤሚ ክላስ ጓደኛ ነኝ። ኤሚ ደህና ነች? ፍቅረ ማርያም? አዎ፣ ግን አመሰግናለሁ። እሺ አንድ ጊዜ ወተን እናውራ። እሺ። መቼም ስሜን እንዴት አወቀችው ያልክ ነው አይደል? አዎ። እንዴት አወቅሽው ስሜን? ምን መሰለህ፣ በተደጋጋሚ ኤሚ ስምህን ስታነሳሳማለሁ። እሺ፣ እና አሁን ኤሚ እንዴት ነች? ዶክተሮች ምን አሉ? ዶክተሮቹማ የደም ካንሰር እንደያዛትና አስጊ ሁኔታ ላይ እንዳለች ነው የተናገሩት። አንድ የቀረችኝ እህቴ እሷ ነበረች። አሁን ደግሞ አይኔ እያየ እሷንም ላጣት ነው። እንደሱ አትበይ፣ እግዚአብሔር አለ። ኤሚ ጠንካራ ልጅ ነች። ቶሎ ተስፋ አትቆርጥም። ምንም አትሆንም። እሺ፣ እየጠበቅናት እንደሆነ ታውቃለች። እኛን ትታ የትም አትሄድም። ይቅርታ፣ አንተንም ማስጨነቅኩ አይደል? ኧረ በጭራሽ። ምን ብለሽ ታጨናንቂኛለሽ? ባይሆን አንቺ ተረጋጊ። እንግባ በቃ። አንተም ሳታያት በወሬ ያዝኩ። እንግዲህ ጋይስ ዛሬ ያያችሁት ድራማ የሚመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። ሰብስክራይብ እና ላይክ ግን እያደረጋችሁ አይደለም። ተው ተው።